ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስ ነኝ። በቅድሚያም ክልላዊ ዜናዎች። በክልሉ የተገኙ የዋሻ ድንጋይ ላይ በክልሉ የተገኙ የዋሻና ድንጋይ ላይ ስዕሎች የሐረርን ጥልቅና ጥንታዊ ታሪክን በመግለጽ የቀድሞ ታሪኳ ዳግም እንዲያብብ የሚያስችሉ መሆናቸውን የሐረሪ ክልል ርዕሰ መስተዳድር አቶ ዲንበዲ ገለጹ። ርዕሰ መስተዳድሩ ከክልሉ ከፍተኛ አመራሮች ጋር በመሆን በሶፊ ወረዳ የዋሻና ድንጋይ ላይ ስዕሎችን ጎብኝተዋል። የአብስራ ሰግድ ዝርዝሩን ታቀርበዋለች። በሐረሪ ክልል የተገኙ የዋሻና ድንጋይ ላይ ስዕሎች ተጨማሪ የቱሪዝም መዳረሻ ለማድረግ እንደሚሰራ ርዕሰ መስተዳድር አቶ ዲንበዲ ገለጹ። ርዕሰ መስተዳድሩ ከክልሉ ከፍተኛ አመራሮች ጋር በመሆን በሶፊ ወረዳ የዋሻና ድንጋይ ላይ ስዕሎችን ጎብኝተዋል። ርዕሰ መስተዳድሩ እንደገለጹትም በዋሻዎቹ ውስጥ ተስለው የተገኙት የሰው የከብትና ሌሎች ምልክቶች ስለ ቀድሞ የሰው ሕይወት፣ የአኗኗር ዘይቤ፣ ባህልና የእምነት ስርዓቶችን መረጃዎች የሚሰጡ ናቸው። ግኝቱ የሐረርን ጥልቅና ጥንታዊ ታሪክ በመግለጽ የቀድሞ ታሪኳ ደግሞ እንዲያብብና እንዲያንጸባርቅ የሚያስችል ነው ብለዋል። በተለይም ሐረር የጂኦ ቅርስ ባህላዊ ዋጋ ከፍ ያለ ቦታ እንዳላት ይበልጥ የሚያስገነዝቡና ታሪካዊነቷን የሚያጠናክሩ ናቸው። ለጂኦ ፓርኮች፣ ለጂኦ ባህልና ቅርስና ለቱሪዝም ልማት ጠንካራ እድል የሚፈጥሩ ሐረርን በቀድሞ ዘመናት የሰው ንብረትና የባህል መገለጫ ካላቸው ዓለም አቀፍ ስፍራዎች ውስጥ የሚካተቱ መሆናቸውን አክለዋል። የተገኙት የዋሻና ድንጋይ ላይ ስዕሎች ተጨማሪ የቱሪዝም መዳረሻ ለማድረግ እንደሚሰራም ርዕሰ መስተዳድሩ ገልጸዋል። በክልሉ ከ3000 እስከ 7000 ዓመት ዕድሜ እንዳላቸው የሚገመቱ የሐረሪ ክልል ቅድመ ታሪክ የቀደመ ዘመን የሚያሳዩ የድንጋይና የዋሻ ላይ ስዕሎች መገኘታቸው ይታወሳል። የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን ከነገ ጀምሮ እንደሚያካሄድ የምክር ቤቱ አፈ ጉባኤ አቶ ሱልጣን አብዱሰላም ገለጹ። ምክር ቤቱ ለ2 ቀናት በማያካሄደው ጉባኤ የተለያዩ አዋጆችን ያጸድቃል ተብሎ እንደሚጠበቅም ገልጸዋል። ፍቃዱ በላይ የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን ከነገ ጀምሮ እንደሚያካሄድ የምክር ቤቱ አፈ ጉባኤ አቶ ሱልጣን አብዱሰላም አስታውቀዋል። አፈ ጉባኤው ለሐረሪ ብዙሃን መገናኛ ኤጀንሲ በሰጡት መግለጫ ምክር ቤቱ ከነገ ጀምሮ በሚያካሄደው ጉባኤ በተለያዩ አጀንዳዎች ላይ ይመክራል ብለዋል። ምክር ቤቱ በዓመት 2 ጊዜ እንደሚሰበሰብ የገለጹት አፈ ጉባኤው በውይይቱም 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን ቃለ ጉባኤ ይጸድቃል ተብሎ እንደሚጠበቅም ገልጸዋል። ምክር ቤቱ በዋናነት የክትትልና የቁጥጥር ስራዎችን እንደሚያከናውንም ጠቁመዋል። የክልሉ መስተዳድር ምክር ቤት የ2018 ዓመተ ምህረት የግማሽ ዓመት የሥራ አፈጻጸም ሪፖርት ቀርቦ ውይይት እንደሚደረግበትም ተናግረዋል። የሐረሪ ክልል 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን ነገ ያካሂዳል። እንደምታውቀው የምክር ቤት ዋና ዓላማው ቁጥጥርና ክትትል ነው። ስለዚህ ምክር ቤቱ በዓመት 2 ጊዜ ነው የሚሰበሰበው። መደበኛ ጉባኤዎችን 2 ጊዜ ያካሂዳል። በዛ መሰረት የ6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤውን ነገ ያካሂዳል። በተጨማሪም ጉባኤው የክልሉ ዋና ኦዲተር መስሪያ ቤት የ2018 የግማሽ ዓመት የሥራ አፈጻጸም ሪፖርት ቀርቦ ውይይት በማድረግ ውሳኔዎችን እንደሚያሳልፍም ነው አፈ ጉባኤው ያመለከቱት። ምክር ቤቱ ለ2 ቀናት በሚያካሄደው ጉባኤ የተለያዩ አዋጆችን ያጸድቃል ተብሎ እንደሚጠበቅም ገልጸዋል። ነገ መደበኛውን ሲያካሂድ የተለያዩ ስራዎችን መስራው በአንደኝነት የ6 ወር የአስፈጻሚዎች ስራ ሪፖርት ያዳምጣል። ተጨማሪ በጀት ያዳምጣል። የተለያዩ አዋጆችን አይቶ ያጸድቃል። የ6 ወር የዋና ኦዲተር መስሪያ ቤት ገምግሞ ያጸድቃል ብለን ነው የምንጠብቀው ማለት ነው። በነገው ዕለት የሚጀመረው የሐረሪ ክልል ምክር ቤት 6ኛ ዙር 5ኛ ዓመት 9ኛ መደበኛ ጉባኤ ለ2 ተከታታይ ቀናት እንደሚቆይ ከወጣው መርሃ ግብር ለማወቅ ተችሏል። በሐረሪ ክልል በሁሉም ሆስፒታሎችና የጤና ጣቢያዎች የዲጂታል የጤና አገልግሎት መሰጠት መጀመሩን የክልሉ ጤና ቢሮ አስታወቀ። አገልግሎቱ ዜጎች በቤታቸው ሆነው የጤና ምክር፣ መረጃና አገልግሎት እንዲያገኙ እንደሚያስችል ተገልጿል። ለጌትነት ዘውዴ ዘገባ በቴሌም ደሴ። በሐረሪ ክልል በሁሉም ሆስፒታሎችና የጤና ጣቢያዎች የዲጂታል የጤና አገልግሎት መስጠት መጀመሩን የክልሉ ጤና ቢሮ አስታውቋል። የቢሮው ኃላፊ ዶክተር አብዲ አሚን እንደገለጹት ይህ የዲጂታል ስርዓት ዜጎች በቤታቸው ሆነው የጤና ምክር፣ መረጃና አገልግሎት እንዲያገኙ ያስችላልም ብለዋል። ከሐረሪ ብዙሃን መገናኛ ኤጀንሲ ጋርም ባደረጉት ቆይታ ኃላፊው በክልሉ ያሉ ሆስፒታሎችና የጤና ጣቢያዎች በዲጂታል ኢትዮጵያ 2030 ፕሮግራም መሰረት ለህዝብ ዲጂታል የጤና አገልግሎት እንዲሰጡ እየተሰራ መሆኑን ገልጸዋል። ሌሎች ጤና ተቋማትም ከዛ ጋር አኪሞ ዳናም ፖሊሲም ከዛ ጋር የማገናኘት ሰርቨር ባክአፕ እንዲኖረው የዳታ ሴኩሪቲን ከማረጋገጥ አንፃር ማለት ነው። በሀገሪቱ ውስጥ 6 ሳይት ላይ
በ6 ሳይት ላይ ለመገንባት በፌደራል ደረጃ እቅድ የወጣው የአንዱ ሰዓት እኛ አሸንፈን የኛ አልሞስት እያለቀ ይገኛል ማለት ነው። ሌሎቹን ደግሞ ከዛ ጋር ማሳሰር ጉዳይ አለ ማለት ነው። ስለዚህ የዳታን ባክአፕ ሲስተም የመያዝ ስራ ላይ ከመሰረተ ልማት አንጻር ብዙ ስራዎችን ሰርተናል ማለት ነው። ሌላ የአይሲቲ ኢንፍራስትራክቸር በሆስፒታሎቹም በ9 ጤና ጣቢያዎች ዝርጋታዎች ተደርጓል። ኤሌክትሮኒክ ሜዲካል ሪከርድ ሲስተም የሚባል ደግሞ ሲስተም እሱን ፓሪሻሊ በሆስፒታሎች ላይ ተጀምሯል። አብዛኛው ሰርቪስ ሁለቱ ሆስፒታሎች ላይ የመንግስት ሁለቱ ሆስፒታሎች ላይ እየተሰራ ይገኛል። የግልም ተቋማት ላይ እየተተገበረ ነው። እነሱ የጤና መድን አሁን ዘንድሮ የጀመርነው የጤና መድን የአባላት መረጃን በየወረዳው አሁን ባለንበት እየተመዘገበ ይገኛል። በሲስተም ሙሉ መረጃ ማለት ነው። አሁን ዘንድሮ እድሳት ውስጥ ያለውን አይደል? አሁን እድሳትና አዲስ የሚገቡ መዝገባ ነው የጀመርነው። አሁን ባለፈው ጠቅላይ የጀመርነው ማለት ነውና እሱም በዲጂታል ሲስተም እየገባ ይገኛል። ዲጂታል የጤና ስርዓቱ በሽታን በቅድመ መከላከልና በአክሞ ማዳን ሂደት ውስጥ ትልቅ ሚና እየተጫወተ ነው። ዜጎች በቤታቸው ሆነው የባለሙያ ምክር ማግኘት፣ የሕክምና ቀጠሯቸውን መከታተልና ወቅታዊ የጤና መረጃ ማግኘት እንዲችሉ አስችሏልም ብለዋል። እንግዲህ ሀገራችን ዲጂታል ኢትዮጵያን የመገንባት እቅድ ይዛ ሀገራችንን ከማሳለጥ አንጻር ስሉጥ አገልግሎት ከመስጠት አንጻር ብዙ ነገሮችን ዘርፈ ብዙ ስራዎች የተሰሩ ይገኛሉ። ከናሽናል አይዲ ጀምሮ ዲጂታል ኮደሮቹን ከማብዛት ጀምሮ የተለያዩ ዲጂታል ቱሎችን ፕላትፎርሞችን ኢምፕሊመንት የማድረግ የሀገር ግንባታ ስራዎች ሲሰሩ ነበር በሀገር ደረጃ ማለት ነው። በእኛ ሴክተር ደግሞ በጤና ሴክተር ከዚህ ከዲጂታል ኢትዮጵያ 2030 2025 ላይ ብዙ ስራዎችን ሰርተናል ማለት ነው። በእኛም ክልል አንጻር ስናይ የሕክምና አገልግሎትን ዲጂታላይዝ ከማድረግ አንጻር የሕክምና አሰጣጥ አገልግሎትን የጤናን ስርዓት ከቢሮ ጀምሮ እስከ ጤና ኬላ ድረስ ኮሚኒቲ ውስጥ ካለችው እስከ ታችኛው የጤና መዋቅር ድረስ በዲጂታል ዲጂታላይዝ ለማድረግ ብዙ ዘርፈ ብዙ ስራዎች ተሰርተዋል። በዚህም ብዙ ስኬቶች ተመዝግቧል። ከዚህ አንጻር በሕክምና ተቋማትን እንግዲህ የኛ ጤና ፖሊሲ ጤና መበልጸግ በሽታ መከላከልና አክሞ የማዳን ላይ የተመሰረተ ፎከስ ያደረገ ነው ማለት ነው፣ መሰረት ያደረገ ነው። ስለዚህ አክሞ ማዳን ሕክምና የሚካሄደው በጤና ተቋማት ውስጥ ነው፣ በተለይ በሆስፒታሎችና በጤና ጣቢያዎች የሚካሄዱት ማለት ነው። ስለዚህ ከኛ ክልል ስናይ በምስራቁ ትልቅ የሆነ የዳታ ማዕከል እየገነባ እንገኛለን። አልሞስት አልቋል። በተጨማሪም አንድ ታካሚ ቀላል ጥራት ያለውና ወቅታዊ ሕክምና እንዲያገኝ የጤና መድን ስርዓቱን ከዲጂታል የጤና ስርዓት ጋር ለማስተሳሰር እየተሰራ መሆኑን ገልጸዋል። እና በጤና ጣቢያዎች ደረጃ ደግሞ የማዕከሉን ኢምፕሊመንት ለማድረግ አሁን በፊት አንድ ላይ የነበረው ሲስተም ሌላ የነበረው እሱንም ፉል አድርገን እስከ ቢሊንግ ሲስተም የክፍያ ስርዓት ሁሉ በዲጂታል ከማድረግ አንጻር ታካሚ ሐኪም ቤት ሲገባ ገብቶ መድኃኒት ቤት በኋላ መድኃኒት ወስዶ እስኪወጣ ድረስ ያለውን ሲስተም በዲጂታል ላይ የማገናኘት ስራ ላይ ብዙ ስቴፕ ሄደናል። አንድ ጤና ጣቢያ ላይ ሙሉ ለሙሉ እስከ ክፍያ ስርዓት ሙሉ ግታ ተግብረናል። 7 ጤና ጣቢያ ላይ ደግሞ ከካርድ ክፍል ጀምሮ እስከ ፋርማሲ ድረስ ያሉ ዲጂታላይዝ እንዲሆን አድርገናል። ስለዚህ በአጠቃላይ 7ቱ ላይ ዲጂታል ሲስተሙን በፔመንት ሲስተሙን እናስጀምርበታለን ነው አይደል? ፓይለት እያደረግን እንገኛለን። እንዲሁም በክልሉ ያሉ የጤና ተቋማት መረጃቸውን ዲጂታል በማድረግ ከወረቀት ነጻ አገልግሎት ለመዘርጋት ከጤና ሚኒስቴር ጋር በቅርበት ትብብር እየተሰራ መሆኑን ዶክተር አብዲ አስታውቀዋል። እንደ ሀገር ደረጃ ደግሞ አሁን የጀመርነው ከናሽናል አይዲ ጋር የማያያዝ ስራ በተለይ የጤና መድኑን ከናሽናል አይዲ ጋር እያያያዘን እንገኛለን። ናሽናል አይዲ 100% ጊዜ ባንዱ እና መንግስት የያዝ ነው። ስለዚህ ከዛ ጋር ምናበባል ተቋም ጋር ሲሄድ ምናልባት ወደፊት ሰው በናሽናል አይዲ ብቻ ሊታከም ይችላል።
በየትኛውም ቦታ ቢሄድ አንድ ስለሆነ ከዚህ እስከ ማዕከል እስከ ናሽናል ድረስ ስለሚገናኝ ማለት ነውና ስለዚህ እኛ እንደ ክልል ለምሳሌ በዲጂታል ፔመንት ሲስተም እንደ ቤስት ፕራክቲስ ባለፈው ሳምንት አዲስ አበባ ላይ በተደረገው ጉባኤ ላይ አቀርበናል። የጤና ተቋም በቢሮ ደረጃ የተሰራው ዲጂታል አቺቭመንት ማለት ነውና ትልቅ ስኬት አስመዝግበናል። በዛም ደግሞ ብዙ ተመረነበታል። በተለይ 100% ከወረቀት ነፃ የሚሰጥ ተቋም ገንብተናል። ሄዳቸው ማለት ነው። በመጨረሻም የዲጂታል ስትራቴጂው በተሳካ ሁኔታ እንዲተገበር ሁሉም ባለድርሻ አካላት የበኩላቸውን ሚና እንዲወጡ ጥሪ አቅርበዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ሀዘን ገለጹ። በሌላ ዜና አፍሪካ ችግሮቿን በራሷ በመፍታት ታላቅነቷን ታረጋግጣለች ሲሉ የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገልጸዋል። እኚህና መሰል ሀገር አቀፍ ዘገባዎችን ባህር ጠንክር እንደሚከተል ያቀርባቸዋል። ጠቅላይ ሚኒስትር አብይ አህመድ በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሀዘን መልእክትም የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል ብሏል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው ግለሰቦች አንዱ ነው ሲሉም ገልጸዋል። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል ያሉት ጠቅላይ ሚኒስትሩም ፈጣሪ ነፍሱን በሰላም ያሳረፈው ሲሉም ሀዘናቸውን ገልጸዋል። አፍሪካ ችግሮቿን በራሷ በመፍታት ታላቅነቷን ታረጋግጣለች ሲሉ የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። ሚኒስትሩ በአዲስ አበባ እየተካሄደ በሚገኘው 48ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ እንደተናገሩት የአፍሪካ ህብረት ዋና ዓላማ የአህጉሪቱን የኢኮኖሚ ነጻነት ማፋጠን ሊሆን እንደሚገባ ገልጸዋል። ለዚህም በጋራ ሰላምና በፖለቲካዊ ትብብር ላይ በቅንጅት መስራት አስፈላጊ መሆኑን አሳስበዋል። አፍሪካ ለተባበሩት መንግስታት ሪፎርም ዓለም አቀፍ ፋይናንስ ተቋማት ፍትሃዊና ለአየር ንብረት ፍትህ በአንድነት ድምጽ መቆም እንዳለባትም አስገንዝቧል። በአህጉሪቱ ስላለው ፖለቲካዊ ሁኔታም ሲያብራሩም በርካታ ሀገራት ህብረቱን ምርጫቸውን እንዲታዘብላቸው መጠየቃቸውን የሚበረታታ የጋራ እሴት እየሆነ መምጣቱን ጠቅሰዋል። ሆኖም ህገ መንግስታዊ ባልሆነ መንገድ የሚደረጉ የስልጣን ለውጦች የአህጉሪቱን ተሰሚነት ስለሚቀንሱ ሊወገዙ እንደሚገባም አስጠንቅቀዋል። ኢትዮጵያ ለአህጉራዊ ትስስር ያላትን ቁርጠኝነት የገለጹት ዶክተር ጌዲዮን በተለይም የአፍሪካ ነጻ የንግድ ቀጠና ወደ ተግባር ለመለወጥ የሚደረገው ጥረት እንዲፋጠን ጥሪ አቅርበዋል። ለዚህም እንደ ማሳያ ኢትዮጵያ ከጎረቤት ሀገራት ጋር በኃይልና በመሰረተ ልማት ዘርፍ የጀመረቻቸው ትስስር ለአህጉሪቱ የኢኮኖሚ እድገት ትልቅ አቅም እንደሚፈጥር መናገራቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ያመለክታል። የማክሮ ኢኮኖሚ ማሻሻያው ለኢንዱስትሪ ዘርፍ እምርታዊ እድገት መሰረት መጣሉን የኢንዱስትሪ ሚኒስቴር መላኩ አለበል ገለጹ። ማሻሻያው ኢኮኖሚውን ከግብርና መር ወደ ብዝሃ ዘርፍ በመቀየር ጥራት ያለው እድገት ማረጋገጥን እንዲሁም የዕዳ ጫናን የማቃለል ዓላማን የያዘ መሆኑን ጠቅሷል። የተሟላ የማክሮ ኢኮኖሚ ማሻሻያው በዋናነት የውጭ ምንዛሬ ተመን በገበያ እንዲወሰን በማድረግ የፊዚካልና የገንዘብ ፖሊሲዎችን በማስተካከል እንዲሁም የግል ዘርፉን ተሳትፎ በማሳደግ የአህጉሪቱን የንግድ ሚዛን ለማስተካከል ያለመ ነው። የኢንዱስትሪ ሚኒስቴር መላኩ አለበል ከኢዜአ ጋር በነበራቸው ቆይታ እንደገለጹት የማክሮ ኢኮኖሚ ማሻሻያው ላለፉት ዓመታት በኢኮኖሚው ላይ ተጋርጠው የነበሩ መዋቅራዊ ስብራቶችን በመጠገን ተጨባጭ ውጤቶችን እያስገኘ ነው። በተለይም በአምራች ኢንዱስትሪ ዘርፍ የነበሩ ማነቆዎችን ለመፍታትና ለምርታማነት መጨመር ከፍተኛ አስተዋጽኦ ማበርከቱን ገልጿል። ማሻሻያው የንግድ ሚዛን እንዲጣጣም በማድረግ በኩል የጎላ ሚና እየተጫወተ እንደሚገኝና
ይህም በአምራች ኢንዱስትሪው ላይ እምርታ እያስመዘገበ መሆኑን ገልጿል። አምራች ኢንዱስትሪው በሀገራዊ እድገት ውስጥ ያለው ድርሻ በከፍተኛ ሁኔታ እያደገ መምጣቱን ጠቅሰው ይህም በዘርፉ የሚፈጠረው የስራ ዕድል በከፍተኛ ሁኔታ እንዲጨምር ማድረጉን አስታውቀዋል። የተሟላ የማክሮ ኢኮኖሚ ማሻሻያ አዳዲስ የኢንቨስትመንት ፍሰቶችን በመሳብ በኩል ተጨባጭ ለውጥ እያመጣ መሆኑን አቶ መላኩ ጨምረው ተናግረዋል። የኦሮሚያ ግብርና ምርምር ኢንስቲትዩት የሙዝ ልማት ኢኒሼቲቭ ውጤታማ ለማድረግ በአጭር ጊዜ ምርት የሚሰጡ ዝርያዎችን ለአርሶ አደሩ እያሰራጨ መሆኑን ገለጸ። የኢንስቲትዩቱ ዋና ዳይሬክተር ተሾመ ቦጋለ ለኢትዮጵያ ዜና አገልግሎት እንደገለጹት ኢንስቲትዩቱ በክልሉ የሙዝ ልማት ኢኒሼቲቭ ውጤታማ ለማድረግ ከአገሪቱ የአየር ጠባይ ጋር የሚስማሙና በምርምር የወጡ 7 የሙዝ ዝርያዎች በማዛባት ለአርሶ አደሩ እያሰራጨ ነው። ስራውን ለማሳካት በዘንድሮ ዓመት ከ200,000 በላይ የሙዝ ችግኞችን እንዲለሙ ከአዳሚ ቱሉ ግብርና ምርምር ማዕከል ጋር በመተባበር ለአርሶ አደሩ በማሰራጨት ላይ መሆኑን ተናግሯል። የሙዝ ዝርያዎቹ ምርታማነታቸውን ከፍተኛ መሆኑን ጠቁመው በተተኩት ከ12 እስከ 18 ወራት ምርት በመስጠት የአርሶ አደሩን ተጠቃሚነት ማረጋገጥ እንደሚያስችል አመልክተዋል። ከውጪ ወዳገኘናቸው ዘገባዎች ስናልፍ ዲሞክራቲክ ሪፐብሊክ ኮንጎ በውጭ ዜጎች የተያዙ ሁሉም የማዕድን ማውጫዎች በሀገሪቱ ዜጎች በባለቤትነት በአክሲዮን እንዲያዙ ግፊት እያደረገች መሆኑ ተነገረ። በሀገሪቱ ያሉ የማዕድን ማውጫዎች ቢያንስ 5 እጁ በዲሞክራቲክ ሪፐብሊክ ኮንጎ ዜጎች ሊተዳደር ይገባል ብላለች። ምስጋናው ኃይሉ በአፍሪካ የነበረው ቅኝ ግዛት በእጅ አዙር ዛሬም እንዳለ ማሳያዎች አሉ። ለዚህ ምሳሌ ደግሞ በአህጉሪቱ በርካታ መሬቶችና የማዕድን ማውጫዎች በውጭ ሀገር ዜጎች የተያዙ መሆናቸው ማሳያ ነው። በአንጻሩ ደግሞ የሀገሬው ሰዎች የበይ ተመልካች የሆኑበት ሁኔታ አሁንም ድረስ እንደቀጠለ ነው። መልኩም ቢለውጥም አለ ማለት ነው። በርካታ ዜጎች ቀጥረው የሚያሰሩ የዲሞክራቲክ ሪፐብሊክ ኮንጎ የማዕድን ማውጫ የያዙት ኩባንያዎች ባለቤቶችም ለአካባቢው ነዋሪዎች ከቅጥር ያለፈ ፋይዳ አይሰጡም። አሁናዊ የአፍሪካ መንግስታትም ይህ ጉዳይ ማብቃት አለበት በሚል ቁርጠኛ ውሳኔዎችን እየወሰኑ ይገኛሉ። ከነኚህ መካከል የዲሞክራቲክ ሪፐብሊክ ኮንጎ መንግስት ይገኝበታል። በአገሪቱ ውስጥ ያሉት የመዳብና የኮባልት ማውጫዎች በሙሉ ቢያንስ 5 እጅ አክሲዮን በባለቤትነት የዲሞክራቲክ ሪፐብሊክ ኮንጎ ዜግነት ያላቸው ዜጎች ባለቤት ሊሆኑ ይገባል ብለዋል። በተለያዩ አገሪቱ ዜጎች የተያዙ ማዕድን ማውጫዎች ባለቤትነትን ወደ አገሪቱ ዜጎች እንዲመለስ ግፊት ማድረጉንም አስታውቋል። ዲሞክራቲክ ሪፐብሊክ ኮንጎ ለተፈጻሚነቱ የህግ ማሻ ማድረጓንም ይፋ አድርጋለች። የዲሞክራቲክ ሪፐብሊክ ኮንጎ የማዕድን ሚኒስትር ሉዊስ ማታማ እንዳሉት በዓለም ላይ 70 እጅ ኮባልት በማምረት የዲሞክራቲክ ሪፐብሊክ ኮንጎ በዓለም ቀዳሚ ስትሆን በመዳብ ምርት ደግሞ ሁለተኛ እንደሆነች ጠቁሟል። ሊቲየም፣ ታንታለምና ቲን እንዲሁም ዚንክ ያሉ ማዕድናትን በከፍተኛ ሁኔታ የምታመርተው ሀገሪቱ የማዕድን ሀብቷ ግን የተያዘው በውጭ ዜጎች በመሆኑ ይህን ለመለወጥ እንደምትሰራ ይፋ አድርጋለች። ቡርኪና ፋሶ፣ ኒጀር፣ ጊኒ፣ ዚምባብዌ ከማዕድን ዘርፍ ጋር የተያዙ ህጎችን በማሻሻል ጠበቅ ያለ እርምጃ ከወሰዱ ሀገራት መካከል እንደሚገኙ የአወሳው ቢዝነስ ኢንሳይደር የአካባቢው ነዋሪዎችም ከግዛታቸው ከሚወጣው ሀብት ጠቃሚ የሚያደርግ ህጋዊ አሰራር ተግባራዊ ይሆናል ብሏል። በሶማሊያ ችግር የገጠመውን አውሮፕላን በባህር ዳርቻ በማሳረፍ ህይወት ያተረፈው አብራሪ ተወደሰ። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን አልታወቀም። ባህር ጠንከር ዝርዝሩ እንደሚከተል ያቀርበዋል። በሶማሊያ የሚገኘው አየር መንገድ የቴክኒክ ችግር የገጠመው የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፍ ህይወት ያተረፈው አብራሪን አወደሰ። አብራሪው ይህንን እርምጃ በመውሰድ አውሮፕላኑ ተሳፍሮ የነበሩ 55 ሰዎች በህይወት መትረፍም ችለዋል። ስታር ስካይ አቪዬሽን እንዳለውም አብራሪው በፍጥነት በማሰብ እርምጃውን በመውሰዱ ለ50 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝ ነበር ብሏል። ፎከር 50 የተባለው አውሮፕላኑ ማክሰኞ ዕለት ጠዋት ከሞቃዲሾ የተነሳው እዚያው ሀገር ውስጥ ወደሚገኘው ሙዱ ክልል መዲና ጋልካዮ ለመብረር ነበረ። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠ
እንዳጋጠመው ሪፖርት ማድረጋቸውና እንዲመለስ መጠየቃቸው የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። ከዚያ ግን መሬት ላይ ለማረፍ ቢሞክር በማኮብኮቢያው ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለው የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህመድ ማካሊን ሐሰን ተናግረዋል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን አልታወቀም። በኤክስ ገጹ ላይ የተጋራው ምስልም መንገደኞች ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥ ወጥተው ሲሄዱ አሳይቷል። እስካሁን የደረሰው ከባድ ጉዳትም እንደሌለም ተገልጿል። በሶማሊያ የአፍሪካ ህብረት ተልዕኮ የተባበሩት መንግስታትና የአውሮፓ ህብረት ወታደሮች የነፍስ አድን ጥረቶችን ለማገዝ በፍጥነት በአካባቢው መሰማራታቸውም ተገልጿል። የሶማሊያ ትራንስፖርት ሚኒስቴርም አደጋው ባጋጠመበት ቦታ እንደነበሩ በኤክስ ገጻቸው ባጋሩ ጽሑፍም ጨምሮ ገልጿል። ሁሉም መንገደኞችና የበረራ ቡድን አባላት ደህና መሆናቸውን ስናረጋግጥ እፎይታ ይሰማናል። አውሮፕላኑ በድንገት ለማረፍ ያስገደደው የቴክኒክ ችግር ምክንያት ለማወቅ ምርመራ እየተካሄደ ነው ብለዋል የስታር ስካይ ቃል አቀባይ ሐሰን መሐመድ አደን። ቃል አቀባዩ ጨምሮም አብራሪው ፈጣንና የተረጋጋ ውሳኔ ለሁሉም ተሳፋሪዎች ደህንነት ቁልፍ ሚና ተጫውቷል። በመሆኑም አብራሪው ሁኔታውን በተቆጣጠረበት መንገድ በይፋ እናወድሳለን ብለዋል። በመጨረሻም የቢዝነስና የአየር ትንበያ ዘገባዎችን ተከታትለን እንመለሳለን። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች የሚመስሉ ነበር። ከቀሪ መሰናዶዎች ጋር መልካም ቆይታ። ጤና ይስጥልን።